እስከ ስንት ድረስ ነው ሽምግልና መላክ የሚቻለው የሚለውን ማንሳት ብንችል? እንግዲህ ሽማግሌ አስቀድመን እንዳነሳ ነው ሚመራን ልዕልናው ነው ሐሳቡ ነው። ስለዚህ አንድም ተልኮ አይተናል። ከፍተኛው እንግዲህ አሁን ከምስክር አሁን 3 አይደል የሚቆጠረው ከምስክር አንፃር ከ3 ባይበልጥ ጥሩ ነው። ለምሳሌ አሁን ብዙ ጊዜ ሰዎች 3 ቁጥርን ሙሉ አድርገው አይቆጥሩት። በቤተ ክርስቲያን 3 ሙሉ ነው። አሁን 7 ሙሉ ነው። በዕብራውያን 7 ቁጥር ፍጹም እንደሆነ በቤተ ክርስቲያን ብዙ ሚስጥራት በ7 አይደል ሚስጥራት ቤተ ክርስቲያን 7 ናቸው። 7 ቁጥር እንደ ጎዶሎ አይታይም። 3 ቁጥር ቤተ ክርስቲያን ሙሉ ነው። ሚዜ ላይ 3 ከ3 በላይ ሚዜ እኮ አይፈቀድም። የመጀመሪያዎቹ ሚዜ ለምሳሌ 3 ናቸው አይደል? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ማለት ለአዳምና ለሔዋን በጋብቻቸው እግዚአብሔር አዳምና ሔዋንን ጋብቻቸውን ሲመሰርት ማጫ ይዘው የቀረቡት ጥሎሽ የሚሆን ይዘው የቀረቡት 3 የእግዚአብሔር መላእክት ናቸው። ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል ናቸው። ያመጧቸው ነዋያት 3 ናቸው። ወርቅ፣ ዕጣን፣ ከርቤን ይዘው የመጡት በቃ ሚዜ 3 ነው። ከ3 በላይ 4 3ን ጎዶሎ አድርጎ በ4 ሙሉ ማድረግ አይታሰብም። ግን የምናየው ነገር ከሱ የራቀ ነው አይደል? መጽሐፍ ቅዱስ የሚለው ነው ሥርዓቱን ነው የምንከተለው። ሚዜ 3 እንደሆነ ሁሉ ምስክርን በ3 ስለሚጸና ሽማግሌ 3 ከተገኘ በቂ ነው።